መሲ ብሪጅስቶን ትችላለች። ኦፍ ኮርስ ትችላለች። ድገመው። መሲ ብሪጅስቶን ትችላለች። አየካ እኔ የምልህን ቃላት በል ነው ያልኩካ። እሺ ከእንደገና ሞክሪ። ከእንደገና እሺ ከእንደገና እሺ። የመዳም ቅመሞች የዓለም ወርቅ ናቸው። የዓለም ወርቅ ናቸው። ድገመው። ጽፈውልህ ነው። እችልማ ነው። ጂቦ ሰማት አይደል? ተነግሮ ነው። ቆይ ሀሳቧ ምን መሰለህ? አሁን ለምሳሌ እኔ የምለውን ድገም፣ አንተ ራስህ እኔ የምለውን ድገም። እስቲ አሁን ምንድነው የምደግመው? ጂቦ ይለያል ብለህ አመሰግናለሁ። እኔ ወንድም እኔ የምለውን ድገም። እኔ ጅል አይደለሁም እኮ አንተ የምትለውን የምደግመው ምን አይነት እኛ ይኸውልህ ትዊስት ለማድረግ ነው ጭንቅላትንና አሁን ለምሳሌ ብሪጅስቶን ትለያለች አለች። ብሪጅስቶን ትለያለች አልኩኝ አይደለ? ከዛ እኔ የምለውን ድገም አለች። አሁን እኔ የምለውን ድገም ነው እሷ ያወጣችው ቃል። ገብቷል? አዎ ገብቶኛል። አውቃ ነው ልታወናብድክ ነው። ግን ልታጃጅለኝ ቁም ነገር እናውራ። ሄለን መጣች እንዴ? ቴንክ ዩ ማን ነው? እኔ ኢሱ ከአንተ ጎን እንደቆምኩ ታውቃለህ። አውቃለሁ። ከእውነት ጎን ቆም። ከእውነት ጎን ነው የቆምኩት። አንዳንድ ነገሮችን ለማጣራት ሞክሬ ነበረ። ብዙ ነገሮችንም አጣርቼ ነበር። እማልዋሽና እማልደብቅ ነገር ሄለን በጣም ትመቸኛለች። ቲክቶክ ላይ ካሉ ሴቶች ጠቅላላ ከሚረዱትም ከሚያስረዱትም ከሚናገሩትም ምክንያት አለኝ አይደል? የሰው ልጅ የፈለገውን የመውደድ መብት አለው። እውነት እና በአንተ ጋር ማለቴ በአንተ ላይ የደረሰውን ነገር እኔ ተቃውሜያለሁ። አንዳንድ መስቀለኛ ጥያቄዎችንም ጠይቂያት ትንሽ የሆነ ያልገባኝ ነገር ነበረ። እሱንም መመለስ አቅቷት ደብሮኛል። አናግሪያት በውስጥ እንፈታዋለን ብላኛለች። ገባ? አንተ ረጅም መንገድ ሂደህ ልትቀየማት ምናምን አይገባም። ኖ አሁን ምን አልከኝ? ስልክ ቅድም ጥያቄ ጠይቃኝ። አሁን ለምሳሌ እሷ ሀሳቧ ሌላ ነው እና በህይወት ይቅር የማትለው ሰው አለ ወይስ? ይቅር የማይባል ሰው የለም ነው ያልኳት። ትክክል። ይሄ በይቅርታ ቅድም ትልቅ ነገር ነው የተናገርከውና ነገሮችን ፈተን ወደ ይቅርታ እንመጣለን። ፈጣሪ ካለ ደግሞ ምን መሰለ፣ አሁን አንተ በትዳር ዓለም ውስጥ የምትገኝ ነው፣ የልጆች አባት ነህ። ይሄ የማክበር ግዴታ አለባት ይሄን ነገር። ጎበዝ ተናጋሪ። አሁን ግን አጃጅቦ ከዚህ አጀንዳ እንውጣ። ግድ የለም ውጣ። ለምን አትለኝም? ለምን እኔ በጣም ነው የምወደው፣ በጣም ነው የማከብር። ለዛ አይደል ያስገባው። እኔ እኮ ገባ ያልኩ እኔ ነኝ አይደል? እኔ ከጎን እንደቆምኩ ለማሳወቅ ያክል ነው። ያው አንዳንድ ነገሮች አውቃለሁ። እሺ ብሪጅስቶን አይኖችሽ ጠፉብኝ። አሞኝ ነው። ሁለት ቅንድብ ነው ያለሽ እንዴ አንቺ ልጅ? ምንሽን አሞሽ ነው? ራሴን አሞኝ። ራስሽን ነው እንዴ አሞሽ አይንሽ የጠፋው? አንቺ ቲሃይና የት ሆነሽ ነው? ስራ ቦታ? ሱቅ ነኝ። ጎበዝ ነሽ እኮ አንቺ። ጠንካራ ነች። ውዴ 30,870 ብርሽ ማለት ኢሱዬ አባቴ በቃ እኔ ልውጣ። ሚውት ነህ። አንተም እያወራህ መሰለኝ እኮ ኢሱ። ሚውት ነህ። ኢሱ ቆይ እንዳትወጣ። ገኔ ማኛውን ላስገባው። ገኔ ማኛውን ላቋርጥልሽና እንዴት ነው የማቋርጠው?
ንቀላት ሊቭ ማች ነው አይደል? ያ በስማም ጎርፎ ነው የሚመጣ። የሌለስ አይመጣም። ሁሌ ስለምናማርር ማለት ነው። ገንዘብ እንኳን ሲመጣ ያለበት ቤት ነው የሚሮጠው። ያለበት ቤት የሌለበት ቤት አይሄድም። ኖ ጭንቅ ውዴ፣ ፈታ ብለሽ ኑሪ። ስለምንም እንዳትጨነቂ። ሰው ምን ይለኛል ምናምን፣ ደግም ስትሆኚ ያወራል፣ መጥፎም ቢትሆኚ ያወራል፣ ስትወፍሪ ያወራል፣ ስትከሺ ያወራል፣ ጤነኛ ስትሆኚ ያወራል፣ ሲኖርሽ ያወራል፣ ስታጪ ያወራል፣ ሰው ያወራል። ስለዚህ አትጨነቂ፣ ፈታ በይ ውዴ። ሰው እንዲያሞግስሽም አትጠብቂ። ይሁኝም አትበይሽ። ውድቀትሽ የከፋ ነው የሚሆነው። ሰው ሲያደንቅሽ ፍሪ። ሰው ሲያደንቃችሁ የዛን ሰዓት መፍራት አለባችሁ። መውደቃችሁ የቅርብ ነው። አይዬ ስራ የምታውቃለው ሴት ከቤዚ ኋላ የሚሆነኝ የለም። ቤዚ እኮ የዋናት እግዚአብሔር ነው። ምርጥ ልጅ እኮ ናት ቤዚ። ስማርት ትመቸኛለች። በቃ ከጸባዬ ጋራ የምትሄድ ሴት ብትኖር ቤዚ ናት። በጣም ነው መወዳት። ሺስ ስማርት። ለዛ ሌላ ሴት አላመጣውም እስካሁን። ስማርት ሰው ሲጥልልኝ መድኃኒዓለም ደግሞ አስገባለሁ። እኔ ራሱ አለው እባክሽ፣ እኔም አለው። ወይ ስራ አስገብኝ። ኤጀንሲ ልክፈት እንዴ ደግሞ ተነስቼ ነው እኮ ጭንቆ ነብኝ እኮ። ኤጀንሲ ልክፈት ስራ እንዳስገባችሁ እኔ ያው ማን አለኝና ነው የት ማስገባችሁ? የት ልሾጉጣችሁ ደግሞ? እኔ እግዚአብሔር ይመስገን ጤናዬን ይስጠኝ እንጂ ሱቅ ውስጥ ሰው ኖር አልኖርም። ምን ያለው ፈጣሪ ጤናዬን ብቻ እንዳይነሳኝ አምላኬ ጤና ብቻ ይስጠኝ። እንደው ሌላ አይደለም፣ በሰው ላይ ሸር እንዳላስብ እንደው አደራህን ሸር ያሰብኩለታ ነው የምታጠፋኝ አንተ። እንደው አደራህን ልቦና ስጠኝ። ስልኩን ላኪልኛለሁ አይዲ ማሰራት ፈልጋለሁ። ኮንትራቴን ልጨርስ ነው። አሰሪ ግን ዳይ ወደ ስራ እኔ እንጃ። እኔ ከመዳም ቤት እንድትወጡ በነገራችን ላይ አልመክራችሁም። ወጪው ነው የሚበዛው። አይዲ ማሳደሻ ይመጣል ተመልሶ፣ እናንተ ዋናውን ሳትመልሱ። ጎበዝ ጠንካራ ከሆናችሁ ብቻ ነው አይዲ ወጣችሁ የምታሰሩት። ካለበለዚያ መዳም ቤት ነው። ያው ነው። አሁን ብዙ ሰዎች አይዲ አሰርቶ የአይዲያቸውን ህዳ ሳይከፍሉ ሁለተኛ ማሳደሻ እየመጣባቸው ነው። ስለዚህ በጣም ከባድ ነው። ውጪ ላይ ስራ ላታገኙ ትችላላችሁ። ውጪ ላይ ስትሆኑ እኔ ጃዛ ቤት 6 ወር ሙሉ ነው ስራ የፈታሁት በፊት። የዛሬን አትዩ ከመዳም ቤት ወጥቼ ከዛን አይዲ ተበላሽቶብኝ ቀራማ ገብቼ 6 ወር ሙሉ ነው ቪዛ ማሳደሻ እንኳን እንትን ብዬ ስራ ፈትቼ ቁጭ አልኩት። ውዴ ከመዳም ቤት ስትወጡ በጣም አስቡበት እሺ። አሁን ወደ ስራ ልገባ ነው። ምን ይመስላችኋል? ጡትሽ ወደቀ ይውደቅ። አሁንማ ፋሽን ነው ቢወርቅ አላችሁ አይደል እንዴ? አንዳንዶቻችሁ ድንግል ነን እያላችሁ ጡታችሁ ታች የሚደርሰው ይውደቅ። ባለትዳር ነኝ ውዴ፣ አገሬ ያወቀ ሰፈር ያሞቀ ባለትዳር ነኝ ውዴ። ልጅ ጡት አጠባለሁ፣ ልጅ ወልጄ አጠባለሁ አላችሁ አይደል እንዴ? ልጅ አገረድ ነን እያላችሁ ታች የሚደርሰው ብርቅ ነው። የኔ ጡት ቢያድግ ብርቅ ነው። ቢያድግስ አሁን ፋሽን ነው። ድሮ ነበረ ምን ሸማቀቀው ውዴ።
ጡት ሲጠልቅ ምናምን እናፍር ነበር። ዳሊያችን ግብድዬ ሲሆን እናፍር ነበር። ከንፈራችን ትልቅዬ ሲሆን እናፍር ነበር። አሁን ፋሽን ነው ውዴ፣ ፋሽን ነው አላችሁ አይደል እንዴ? ዳሌና ጡት ፍለጋ ከንፈር ፍለጋ በቱርክ የምትውሉት ቻይና የቱርክ ሄዳችሁ ስትሰሩ የምትውሉት መላጣ ይደግ ጡትሽ ወደቀ ይውደቅ።